ጠብቃታለች ማለት ነው። ስልኳን ራሱ ተዘጋጅታ ኪሷ ውስጥ ነው ያደረገችው ማለት ነው እርግብን ለማነቅ። እናም እንግዲህ የት ነው ያደርሽው አስቀድማ ሜላት ነግራታለች። እነ ሜላት ቤተሰቦቹ እንግዲህ እነ ምላሴም ሁሉም ባዩሽ ጋር እንዳደረች ነው የሚያውቁት። እሷ ግን ያደረችው ሌላ ጋር ነው ማለት ነው። ባዩሽ ገና ሜላት ስትነግራት እርግብ አንቺ ጋር በማደሯ በጃት እንጂ እሷ ባትኖር ኖሮ ከስልኩ ውስጥ ፎቶውን ያጠፋችው እሷን ነበር ብለው የሚያሳብቡት። ግን እሷ አንቺ ጋር በማደሯ በጃት ብላ ለባዩሽ ስለነገረቻት ባዩሽ በዛን ሰዓት እኔ ጋር አላደረችም ለማለት እንግዲህ ምን እንደያዛት እኔ እንጃ። ወዲያውኑ እርግብ ጋር ደውላ ነው የት ነሽ ያለሽው ብላ ስትላት ቤተክርስቲያን ነኝ ያለሁት ብላ የነገረቻት ማለት ነው። ከዛ አሁኑኑ ነይና እንዳገኝሽ እፈልጋለሁ ባለቻት መሰረት እርግብም ስትሮጥ መታ ባዩሽን ታገኛታለች ማለት ነው። ከዛ ባዩሽ እንግዲህ ተዘጋጅታ ነው የጠበቀቻት። አክስቴ ብላ እርግብም ስትሮጥ መታ ልታቅፋ ስትል አክስት ይንሳሽና የምናባሽ አክስት ነው ብለሽ ብላ ሰደበቻት ማለት ነው። እንዴ ምን ሆነሻል አክስቴ ብላ እርግብም ደንግጣ ትጠይቃታለች። ቤተክርስቲያን ነበርኩ ብለሽኝ አልነበረም ብላ ባዩሽም እርግብን ትጠይቃታለች። አዎ ቤተክርስቲያን ነበርኩ ምን ነው ብላ እርግብም ለባዩሽ ትመልስላታለች። እና ከደ ቤተክርስቲያን ሄደሽ ከነበረ የት አልነጠላው ብላ ባዩሽም እርግብን ትጠይቃታለች። በዛው ስራ ሊሄድ ብዬ ስለሆነ ነጠላ ሳለብስ ነው የመጣሁት እግረ መንገዴ ልሳለም ብዬ ነው ብላ እርግብም ለባዩሽ ትመልሳታለች። ኧረ እባክሽ ይሄን ያህል እኔ ሞኝ መስዬሻለሁ እንዴ ብላ ባዩሽም ለእርግብ ትመልስላታለች። እንዴ ምን ሆነሻል አክስቴ ብላ እርግብም ለባዩሽ ትመልስላታለች። አሁን በቀጥታ የት እንዳደርሽ ንገሪኝ ብላ ባዩሽም ትላታለች። እንዴ ቤት ነው ያደርኩት የት አድራለሁ ብላ እርግብም ለባዩሽ ትመልስላታለች። ባዩሽም አፍጥጣ በማየት እርግብ የት ነው ያደርሽው እያለች ድምጿን ከፍ እያደረገች ትጠይቃታለች። አረ አክስቴ ቀስ በይ ሰው እያየን እኮ ነው ብላ እርግብም ትመልስላታለች። የት ነው ያደርሽው ነው ያልኩሽ እያለች ደጋግማ ትጠይቃታለች። እንዴ አክስቴ ቤቴ ነው የት ላድር እችላለሁ ሌላ ብላ እርግብም ትመልስላታለች። በዚህ ሰዓት ምንም ሳትል ዘላ አንገቷ አንቃ ከግድግዳ ጋራ ነው ያጋጨቻት ማለት ነው። ትሰሚኛለሽ እዛ ቤት ያስገባሁሽ እያንዳንዱን እንቅስቃሴ እንድታይ ነው እንድትነግሪ ነው ብላ ባዩሽም ለእርግብ አንቃት ትላታለች። እረ ባዩሽ እንደ አክስቴ አነቅሽኝ እኮ ብላ እርግብም ትጠይቃታለች። አሁን የታባሽ ነው ያደርሽው ንገሪኝ ብላ ባዩሽም ታፋጥጣታለች። እሺ እኮ ንገሪኝ ልቀቂኝና ልንገርሻ ብላ እርግብም ትላታለች። ባዩሽም ንገሪኝ እኮ እያልኩሽ ነው ብላ ትጮህባታለች። እንዴኔ አንቀሽኝ እንዴት አርጌ ነው የምነግርሽ ብላ እርግብም ትመልስላታለች። እሺ ልቀቂኝ ብላ ባዩሽም ትለቃታለች። እዛ ቤት ያስገባውሽ ይሄንን ሆድሽን እየሞላሽ እንድትኖሪ አይደለም ብላ ባዩሽም ትላታለች። አውቃለሁ አክስቴ ብላ እርግብም ትመልስላታለች። ይኸውልሽ የትም ብታድሪ የትም አይመለከተኝም አያገባኝም። ከፈለግሽ ዲቃላሽን ይዘሽ መምጣት ትችያለሽ። ግን ያቀድኩትን አንድ ነገር ይበላሽና እኔና አንቺ እንታያለን እኔን አድርገኝ ብላ ባዩሽም ለእርግብ ትመልስላታለች። እርግብም እሺ አክስቴ ብላ ትመልስላታለች። እኔ ባዩሽ ነኝ በእኔ ትእዛዝ ስር ነው ያለሽው ብላ እስከ ዛሬ ድረስ ብር ስትወስጂ ወጣት ነች ብዬ ነው ዝም ያልኩሽ ብላ ባዩሽም ትላታለች። ገብቶሻል አይደል? እምቢ ካልሽ ግን ማንቁርጥሽን ይዤ ወደ ሀገርሽ ነው የምሸኝሽ ብላ ባዩሽም ለእርግብ ታስፈራራታለች። እርግብም እሺ ብላ ትላለች። ገብቶሻል ብላ ባዩሽም ትላታለች። አዎ ገብቶኛል ብላ እርግብም ትመልስላታለች። ጭራሽኑ ቂጥሽ መሬት ሳይነካ የትም እየተንዘላዘልሽ ማደር ሆነ ብላ ባዩሽም እርግብን ታስጠነቅቃታለች። እስስት ብላት እንግዲህ እንደዚህ አስፈራርታት ካጠገቧ ሄዳለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ?
እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምለቃቸው ቪዲዮዎች በፍጥነት እንዲደርሱ ማለት ነው። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁን ከታች በመጻፍ እንድትተባበሩኝ በትህትና እጠይቃለሁ። ዛሬ ኖላዊ ድራማ ክፍል 72 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ይውልኝ ማለት ነው። ሀኒ እና ድንብላል እንግዲህ ድንብላል እየዘፈነች ሆዴ ቻለው እያለች እየዘፈነች እያለ ሀኒ ከውጭ መታ ወደ ክችን ትገባለች። ከዛ መለስ ስትል ሀኒ በር ላይ ቆማለች። እንዴ መቼ ነው የመጣሽው ብላ ትጠይቃታለች። አሁን ነው የመጣሁት ቆየውኝ፣ ድምጽሽ በጣም ነው የሚያምረው ብላ ሀኒም ድንብላልን ትላታለች። እስቲ ባክሽን ተይኝ ብላ ድንብላልም ትመልስላታለች። ግን የምትዘፍኚው ሙዚቃ እንደ ከፋሽ ነው የሚያስመለክተው ብላ ሀኒም ትጠይቃታለች። አይ ነው ብለሽ ነው ብላ ድንብላልም ትመልስላታለች። ቆይ ግን ምን ሆነሻል ብላ ሀኒ ትጠይቃታለች። ኧረ እኔ እንደው ምንም አልሆንኩም ብላ ድንብላልም ለሀኒ ትመልስላታለች። እንደ ዋፊ ላይ መጥቶ ነው ዝም ብሎ ብላ ድንብላልም ትመልስላታለች። ሀኒም በሩን መለስ ታደርግና ቆይ ድንብላል ምን ሆነሽ ነው ንገሪኝ ብላ ድንብላልን ትጠይቃታለች። ከፋኛ ለሜ ሆድ ባሰኝ ብላ ድንብላልም ለሀኒ ትላታለች። ቆይ ድንብላል ልታለቅሽ ነው እንዴ ብላ ሀኒም ትጠይቃታለች። ምን ላድርግ ብለሽ ነው? አንገቴ ቀጠነባቸው መሰለኝ፣ ሁሉም እየመጣ እየተነሳ አንገቴን ያንቁኛል ብላ ድንብላልም ለሀኒ ትመልስላታለች። ኧረ እስቲ ተረጋግተሽ ንገሪኝ ምን ተፈጥሮ ነው ብላ ሀኒ ድንብላልን ትጠይቃታለች። እኔ በማላቀው ነገር ስልክ ነክተሻል ብላ አንድ ቤት ውስጥ በጓለች የምላት ዘላ አንገቴን አነቀችኝ ብላ ድንብላልም ለሀኒ ትላታለች። ተይ ሰላምዬ ይህንን አታደርግም ብላ ሀኒም ትመልስላታለች። እኔም ሌላ ሰው ነግሮኝ ቢሆን ኖሮ አላምንም ነበረ ብላ ድንብላልም ለሀኒ ትመልስላታለች። አንቺም ባታምኚ አልፈርድብሽም እኔም ስታደርገው ስላየው እንጂ ብላ ድንብላልም ለሀኒ ትመልስላታለች። ቆይ እንዴት ብላ ሀኒም ትጠይቃታለች። እኔ ምን አውቃለሁ ከዛ መታ ተከመረችብኝ ብላ ድንብላልም ለሀኒ ትመልስላታለች። ቆይ አሁን ተነጋጊ ሰላምዬ፣ የሆነ ነገር ሆና ይሆናል እንጂ እንደዚህ አታደርግም፣ እንደዚህ የምታደርግ ልጅ አይደለችም ብላ ሀኒም ለድንብላል ትመልስላታለች። ኧረ እባክሽን ተይኝ እኔ አሁንስ በጣም መረረኝ ብላ ድንብላልም ለሀኒ ትመልስላታለች። ቆይ እንዴ ገና ለገና ሀኒ ሰላም ተናገረችኝ ብለሽ ነው እንደዚህ የምትሆኝው ብላ ሀኒም ድንብላልን ትጠይቃታለች። ቆይ ቢሆንም ጋሼ ባይደርሱልኝ ዶሮ እኮ አንገቴን በጥሳው ነበረ ብላ ድንብላል ለሀኒ ትመልስላታለች። ኧረ እንደሱ አታስቢ ሰላምዬ፣ እንዲሁ ተናዳ ልታስፈራራሽ ይሆናል እንጂ ሰላምዬ በቢላ እንደዚህ የምታደርግ አይደለችም። ኧረ በስመ አብ ብላ ሀኒም ለድንብላል ትመልስላታለች። አሁን ተረጋጊ ብላ ድንብላልን ሀኒ እቅፍ ታደርጋታለች። እና እሺ ትርንጎዬ ብላ ድንብላልም አቡዬ አባቴ ያውቃሉ ብላ ለሀኒ ትመልስላታለች። ከሰው ቤት ያለ ሰው ሁሉን ችሎ ነው፣ ወንፊትና ሰፌድና ነገረኛ ነው ይባል የለ ብላ ሀኒም ለድንብላል ትላታለች። አንቺም ሁሉን ቻል ማድረግ አለብሽ ብላ ሀኒ ለድንብላል ትላታለች። እሱስ ልክ ነሽ፣ ችግርን እና ቅዝምዝምን ዝቅ ብሎ ማሳለፍ ነው ብላ ድንብላልም ለሀኒ ትመልስላታለች። እንደሱ ፈገግ ስቲ እንዴት እንደምታምሪ ብላ ሀኒም ለድንብላል ትላታለች። እስኪ ተይኝ ትርንጎ አታስቂኝ ብላ ድንብላልም ለሀኒ ትመልስላታለች። የእውነቴን እኮ ነው ምልሽ ፈገግ ስቲ በጣም ነው የምታምሪው ብላ ሀኒም ድንብላልን ትላታለች። እንኳን በዚህ ቅስፈት እድሜ ልኬን እንኳን እስቃለሁ ብዬ አላሰብኩኝም ነበር፣ ግን የእውነት በጣም ከፍቶኝ ነበረ። ለካ ለሰው መድኃኒቱ ሰው ነው የሚባለው እውነት ነው ብላ ድንብላልም ለሀኒ ታስረዳታለች። በያሁን ሳቂልኝ ብላ ሀኒም ድንብላልን ትላታለች።
እስቲ አሁን ዝፈኝልኝ ብላ ሀኒም ትጠይቃታለች። ቆይ መጀመሪያ ሳቄን ልጨርስ ብላ ድንብላልም ለሀኒ ትመልስላታለች ማለት ነው። እንግዲህ ድንብላል ለተከፋችው ሰላም ስላነቀቻት ለሀኒ እያስረዳቻት ነው ማለት ነው። ሜሉና መስፍኔ መኪና ውስጥ ወደ ቢሮ ሊያደርሳት መኪና ውስጥ እየሄዱ እያሉ መስፍኔ ሳቷሽ ንገረኝ ብላ ስለ ፎቶ ስለ መስቀሉ ስላዩት ፎቶ እየጠየቀችው ነው ማለት ነው። ግን መስፍኔ ሳቷሽ ንገረኝ፣ እውነት ልጆቹ ፎቶውን አይተኸዋል? የልጆቹ የሚሉትን ፎቶ አይተኸዋል? ብላ ሜላት መስፍንን ትጠይቀዋለች። በእርግጥ አላየሁትም ብሎ እሱም ይመልስላታል። እና ሳታየው ነው ካዲያ ለእነሱ ወግነህ የነበረው ብላ ሜላት መስፍኔን ትጠይቀዋለች። እኔ እኮ ለእነሱ ወግኝ እኮ አይደለም ተረጋግተን እናዳምጣቸው ነው እንጂ ያልኩት ብሎ መስፍኔም ለሜላት ይመልስላታል። ቆይ ፍቺ የሚለውን ነገር ትተኸዋል ወይስ አልተውከውም? ብላ ሜላት መስፍኔን ትጠይቀዋለች። ሜልዮ እኔ ስለምናደድብሽ እኮ እንጂ ካንቺ መለየት ቀላል እንዳልሆነ ታውቂያለሽ ብሎ መስፍኔም ለሜላት ይላታል። ሜላትም ጥሩ እንደሱ ከሆነው ያለፈውን ሁሉ ረስተን በሰላም እንድንኖር እፈልጋለሁ ብላ ለሜላት ለመስፍን ትለዋለች። እንዴ እየኖረን አይደል እንዴ ብሎ መስፍኔም ይመልስላታል። ቆይ እንደዚህ አይደለም እያልኩህ ያለሁት ብላ እሷም ትመልስለታለች። እሱም እሺ ተረጋጊ ብሎ ይጠይቃታል። እንዴ እሷም ይሄ እርግብ ልጅ ናት አይደለችም የሚለውን ነገር አንተም ሆንክ ልጆቹ እንድትረሱት እፈልጋለሁ ብላ ሜላት መስፍኔን ትጠይቀዋለች። መስፍኔ ለምን ብሎ ይመልስላታል። አንድ ጊዜ በምርመራ ተረጋግጧል አይደል እንዴ ብላ እሷም ትመልስለታለች። እሱም እና ቢረጋገጥስ ብሎ ይመልስላታል። እና ካዲያ ከተረጋገጠ በኋላ ልጅቷ ላይ ምን ሊሆን ብላችሁ ነው ስተት የምትፈልጉት ብላ ሜላትም ለመስፍኔ ትለዋለች። ይሄ እኮ እርግብ ላይ ስተት መፈለግ አይደለም ብሎ መስፍኔም ይመልስላታል። አሁን የኔና ያንተ ጭቅጭቅ ምንም አይሰራም። ከኔ ጋር በሰላም መኖር የምትፈልግ ተሆነ ድጋሚ እንደዚህ አይነት ነገር እንድታነሳብኝ አልፈልግም ብላ ለመስፍኔ ታስጠነቅቀዋለች። መስፍኔም እሺ በቃ አላነሳብሽም ብሎ ይመልስላታል። እንደምትረዳኝ አውቃለሁ መስፍሬ፣ እኔ በዚህ ጉዳይ ከበቂ በላይ ተመሬበታለሁ ብላ እሷም ትመልስለታለች። አሁን ላይ ግን ሰላሜን ነው የምፈልገው ብላ ለመስፍኔ ትመልስለታለች። እሱም እሺ በቃ እኔም አንቺን ከዚህ በላይ እንዳስጨንቅሽ አልፈልግም ብሎ ይመልስላታል። እንግዲህ ከኔ ጋር ሰላም መኖር ከፈለግ ከእንግዲህ በኋላ ስለ እርግብ ነች አይደለችም የሚለውን ነገር እንዳታነሳብኝ እያለች ነው ማለት ነው። ምላሴ እና እርግብ ምላሴ ወደ እርግብ ሄዶ እንግዲህ በመምጣት ደስ ብሎኛል፣ ምን ነው መምጣት ደስ አላለሽም እንዴ እያላት እየጠየቃት ኧረ በጣም ደስ ብሎኛል ብላ ትለዋለች። እና እንግዲህ ምን ነው መምጣት አልነበረብኝም እንዴ እያለ ይጠይቃታል። አረ እንደዚህ አይደለም ብላ እሷም ትለዋለች። ያው ቤት ስላላደርሽ እኮ ነው ልይሽ ብዬ ነው የመጣሁት ብሎ እሱም ይላታል። እና የኔ ወንድም ስለምትጨነቅልኝ አመሰግናለሁ ብላ እሷም ተመልሰላታለች። እንዴ እህት ያደለሽ እንዲህ ለምን አልጨነቅልሽም ብሎ ምላሴም ይመልስላታል። እና የሆነ ነገር እንዘዛ ሻይ ምናምን ብላ ትለዋለች። እሱም ይቅርብኝ ብሎ ይመልስላታል። እሷም ለምን ወንድሜ ብላ ትመልስላታለች። አይ ስለማልፈልግ ነው ብላ እሱም ይመልስላታል። እና ወደ ቤት ጠዋት ወደ ቤት ሄደሽ ነበር እንዴ ብሎ ይጠይቃታል። እረ አልሄድኩም ብላ እሷም ትመልስለታለች። ግን ለምን ጠየከኝ ብላ እርግብም ትጠይቀዋለች። አይ ምናልባት ልብስ ለመቀየር ሄደሽ እንደሆን ብዬ ነው ብሎ እሱም ይጠይቃታል። አይ አልሄድኩም፣ ምን ነው ለምን ጠየከኝ እያለች ተደጋግማ ትጠይቀዋለች። አረ ዝም ብዬ ነው ብሎ ይመልስላታል። ቆይ መስቀልሽስ ብሎ ስለ መስቀሉ ይጠይቃታል። እሷም ድንግጥግጥ ብላ የቱ መስቀል ብላ አንገቷን እየደበሰች ትመልስለታለች። በልጅነትሽ እማዬ ሰጠችሽ ነዋ ብሎ ይጠይቃታል። ቤት ያለውን ነው ብላ ትመልስለታለች።
ምን ሆነ ብላ ትመልስለታለች። አይ መቼ ነው አንገትሽ ላይ የምታደርጊው ብሎ ይጠይቃታል። እንዴ ማለት መቼ ነው የምታደርጊው ማለት ብላ ትመልስለታለች። ግን እሷ ድንግጥግጥ ብላለች። ያው መስቀሉን ዝም ብለሽ ነው የምታደርጊው ብሎ ይላታል። እና ቤት ከመምጣትሽ በፊት እኛ ቤት ከመምጣትሽ በፊት መስቀሉን ያደርገሽ የተነሳሽው ፎቶ አለ ብሎ ይጠይቃታል። ቆይ ምን ሆነ ነው ወንድሜ ግራ እያጋባህ ነው እኮ ብላ እሷም ትመልስለታለች። ቆይ ለማየት ፈልጌ ነው ልታሳይ ትችያለሽ ብሎ ይጠይቃታል። እኛ ቤት ከመምጣትሽ የተነሳሽው ፎቶ ካለ ብዬ ነው ብሎ ይላታል። እኛ ቤት አልከኝ አይደለ ብላ እሷም ትመልስለታለች። ቆይ እኔ ባዳ ስለሆንኩ ነው አይደለ ቤትሽ አልባልም አይደል ብላ ትመልስለታለች። ከዛ እንዴት እንዲህ ትለኛለህ ብላ ለማልቀስ ታለቅሳለች። ድሮም እኮ እኔ አውቀዋለሁ ልባችሁ አምኖ እንዳልተቀበለኝ አውቃለሁ ብላ እንግዲህ ለቅሶ ትጀምራለች ማለት ነው። እንደዚህ ስለጠየቃት ልቦኗ ስላወቀ በጣም ተደነጋግጣለች ማለት ነው። እንደ ተደነጋገጠች እንግዲህ ከፊቷ ከገጽታዋ ያስታውቅባታል። ምናሴም በቃ እሺ እቀጣለሁ ምን ልታዘዝልሽ ብሎ እሱም ይደነግጥና ያባብላታል ማለት ነው። ባዩሽ እና ሀና እንግዲህ ቤት ሜላት ቤት ነበረች ያለችው። ቆይ እንዴ ሀኒ ዛሬም እዚህ ቤት ነሽ እንዴ ብላ ባዩሽ ሀናን ተጠይቃታለች። እንዴ ከየት እቀራለሁ ቤቴ አይደል እንዴ ብላ ሀኒም ለባዩሽ ትመልስላታለች። እንዴ ቤቴ ማለት ምን ማለት ነው? የነበረሽ ቤት ኩሽና ነበር፣ እሱም በሌላ ሰው ተተክቶበታል ብላ እዚህ ምን ትሰሪያለሽ ብላ ባዩሽ ሀናን ትጠይቃታለች። ቆይ እንደሱ ነው ብለው ነው ብላ ሀኒም ትመልስላታለች። እውነቴን እኮ ነው ምልሽ እስኪ ተቀመጪ ብላ ባዩሽም ሀኒን ታስቀምጣታለች። ከዛም እንግዲህ ሀኒ ደንግጣለች። ቆይ እማማ ምን ነው ፈለጉኝ እንዴ ብላ ባዩሽን ትጠይቃታለች። እንዴ ምን የምልሽ ሀና ምን ነው ከዚህ ቤት ሬሳዬ ካልወጣልሽ ብላ ባዩሽም ሀናን ትጠይቃታለች። ደግሞ እሱ ምን ማለት ነው ብላ ሀናም ትመልስላታለች። ቆይ ሜላት ካልገደለችሽ ክፉ ሴት መሆኗን አታምኝም ማለት ነው ብላ ባዩሽም ትጠይቃታለች ማለት ነው። ሀኒን እያፋጠጠቻት ነው ያለችው። ለምንድን ነው እዚህ ቤት እየመጣሽው ብላ ስለ ሜላት ክፉ እያወራች ነው። ሀኒ ግን ስለ ሜላት ክፉ ስታወራባት ለመጀመሪያ ለጓደኝነትሽ ታማኝ ሁኚ ብላ ባዩሽን እንግዲህ በጣም ተቀይማታለች ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሰላማችሁ ይብዛል።